ላይ ቆመው ይገደል ሲሉ የኛዎቹ ደግሞ በጭባጫ አስመሳይ አውርቶ አደር ሌባ ፈሪ ይመጣልህና አንተም ስለ ሙስሊሞች ያለን አቋም ሲያሳውቅ ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለእኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመት የማሳየው ጓደኛዬ ነው። ኢትዮጵያ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍር? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቁት ትንሽ እውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው እውቅና ያልሰጣቸው ግለሰብ ሆነው ትንሽ እውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ አሁን ስለ ሶሻል ላይፍ ስለ ማህበራዊ ህይወት ስለ ኑሮ አይደለም የተናገረው። አንድም እስላም ወጥቶ የኛ ሰዎች ያደረጉት ስህተት ነው ብሎ የተናገረ የለም። ከኦርቶዶክሳዊ አጨብጫቢ አቃጣሪ አለቅላቂ እወደድ ባይ ፈሪቅ ዘናም በስተቀር አንድ እስላም ወጥቶ አህመዲን ጀበል የጻፈው መጽሐፍ ትክክል አይደለም፣ እገሌ የሚባለው ኡስታዝና ሼክ በክርስትና ላይ የተናገረው አግባብ አይደለም ብሎ የተናገረ አንድም ሰው የለም። አንድ እስላም የለም። ራሱ እሸቱን የጠየቀው ጓደኛዬ ነው ያለው እስላም ወጥቶ የእኛም ሼኮች የተናገሩ ትክክል አይደለም በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው እኔና እሸቱ አላለም። ይህን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከእርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተ ክርስቲያን ናት። አናቅም እንዴ? የአሜሪካው ገዳም ሲሰበሰብ ይገላል። እኔ እኮ ቀዳዳ የምትለኝ እኔ እኮ ያልሞት እኮ ታወር ላይ እኮ ተንጠልጥለው አሁን እኮ ከላይ እኮ እየሰሩ ነው፣ እየሰሙኝ እኮ ነው። ለምን ዋሻ? እኔ እኮ የሚዲያ ሰው በፍጹም እኔ ለዋሻ አልችልም። ሂድና ትምህርት ማዕከል አሁን እየምሰማ ኦሮሞ ፋይልን አውጣና ቆሻሻ አብ 100 ሂድና ልክስክስ። ምክንያቱም እኔ የተመጣጠነ ምግብ በልቼ ነው ያደግኩት። እንዳንተ በለስ ግጭ አላደግኩም። እንዳንተ ገንፎ እያገነፋው እናት ያላሳደገች ዲፍረንት ታይፕ ኦፍ ፉድ ነው የምበላው። ያውም ጥቂት ምግብ ማብዛት ጥሩ አይደለም ጋይስ። ምግብ ስታበዙ አንጎላችሁ ሽሪንክ ይሆናል፣ ያንስ። ምግብ ስትቀንስ አንጎል ይሰፋል። ፕሮሰስ አለው። አንደኛው መጀመሪያ ልክ በቀላሉ እንድትረዱት፣ ለምሳሌ አንድ ሰው ከ4 ኪሎ ወደ ፒያሳ መሄድ ፈለገ። መጀመሪያ ምንድን ነው የሚሄደው? በታክሲ ነው የሚሄደው? በምንድን ነው? ኮንትራት ታክሲ ኢትዮጵያ ውስጥ ምንድን ነው የሚባለው? ድሮ እኛ ላዳ ምናምን ኡበርም እንደ ኡበር አይነትም ነበረ። ምንድን ነበር ስሙ? ራይድ ይመስለኝ። ራይድ የሚባል አለ። ሶ ቼክ ያደርጋል። ኦኬ፣ ወይም በእግር ሄዳለሁ ይላል። ሶ ያ ምን ማለት ነው? ኪስ ውስጥ ያለ ገንዘብ ማየት ማለት ሪሶርስን ማየት ነው። ሪሶርስ ኦዲቲንግ ይባላል። አቅም አለኝ ወይ? ምንድን ነው ማድረገው? ኦኬ፣ እንትን ይሻላል። በታክሲ ልሂድ፣ በእግሬ ልሂድ፣ በራይድ ልሂድ ብሎ ቼክ ያደርጋል። ያ ሪሶርስ ኦዲቲንግ፣ ያ ማለት ያለህበትን ማወቅ ማለት ነው። ከዛ በኋላ ሁለተኛው ከ4 ኪሎ ፒያሳ
በየትኛው መንገድ ይሄዳሉ ይላል። እሱ ምን ይባላል? ሮድ ማፕ ይባላል በትግሉ። ሶስተኛው ፒያሳ ምንድን ነው? ዴስቲኔሽን ነው። ዴስቲኔሽን ማወቅ ን ዴስቲኔሽኑ ላይ ከሄድኩ በኋላ ምን አደርጋለሁ? ያ ደግሞ መቆየት ነው። በፖለቲካ ከሮድ ማፕ በኋላ በዛ በሮድ ማፕ ላይ ሀው ዩጎ የሚለው ደግሞ እንዴት ነው የሚሄደው የሚለው ትሰራለህ። ከዛን ከደረስክ በኋላ አሁን ሮድ ማፕ ማለት ስትራግል ፖለቲክስ ነው። ከስትራግል ፖለቲክስ በኋላ ወደ ምን ትሄዳለህ? ወደ ፓወር ፖለቲክስ ትሄዳለህ። ከፓወር ፖለቲክስ ደግሞ በኋላ ወደ ምን ትሄዳለህ? በፓወር ላይ የመቆየት ፖለቲካ። አሁን አብይ ሁሉን ነገር አሳክተው ፓወር ፖለቲክሳቸውን ሰርተው ኦሮማራ ብለው መጨረሻ በፓወር ላይ የመቆየትን ፖለቲካ አላወቁም። ሶ ፌል እያደረጉ ነው። ዲስ ሆል ፕሮሰስ በደንብ አቺቭ መደረግ አለበት። ሶ ጀዋር ምንድን ያደረገው? የኦሮሞ ህዝብ ምን አለው አለ። ኦኬ ሳይ የትግል ታሪክ አለው። ጥሩ ጠንካራ የሚባል ብሔርተኝነት አለው። ሶ ይሄንን ወደ ምን መቀየር አለብኝ አለ። አሁን ጀዋር ኦሮሚያን ነጻ ማውጣት የሚባል አይዲዮሎጂ አለ። ከዛ በቃ ሲያይ ኦሮሚያን ነጻ ማውጣት የሚለው አይዲዮሎጂ እንዴት ይሳካል ብሎ ካልኩሌት አደረገ። ኦሮሚያን ነጻ የምናወጣው ከጫካ ነው ወይስ ከ4 ኪሎ ነው የሚለውን ቼክ ሲያደርግ ኢትስ ቤተር ፍሮም 4 ኪሎ በኢትዮጵያ ሪሶርስ አገር መሆን እንደሚቻል አወቀ። ስለዚህ 4 ኪሎ መምጣቱ አዋጭ ነው። 4 ኪሎ ለመምጣት አማራን ነው መሳደብ ወይስ ከአማራ መታረቅ? አሁን የኦሮሚያ ፖለቲካል ሽፍት የሚባለው ይሄ ነው የጀዋር ያመጣው። አሁን 4 ኪሎ ማን ያለው ሲል ወያኔ ነው ያለው። ስለዚህ ጠላቱ ከአማራ ከነፍጠኛ ከሚል ወደ ምን ተቀየረ ማለት ነው? ወደ ትግሬ ተቀየረ። በዚህ ምክንያት ብዙዎቹ የኦሮሞ ኃይሎች ጋር ተጣላ። ህይወት ብላክ ሆርስ የሚጠላ ሰው ነበር። የራሱ ሚዲያ የከፈተበት ምክንያት ሌላ የኦሮሞ ሚዲያዎች መብት ስለማይሰጡት ነው። ዛሬም አይወዱትም። አሁን ለዚህ ደግሞ ማን ነው ሲል አብዛኛው ነባሩ ታጋይ ለዚህ አይስማምም። ጸጋዬ አራርሳ ምናምን ወያኔን ይወዱታል። ነጻ እንዳወጣቸው ነው የሚሉት። አብዛኛው ማቹር ያደረገ ታጋይ አይሆንም። ስለዚህ ይሄ መሳሪያ የታጠቀውን አታግሎ ወደፊት መምጣት አይችልም። አማራውንም ማታገል አይችልም። ስለዚህ ማን ነው ብሎ አሰበ። ታርጌት ኮሚኒቲ ሲያይ ሰላማዊ ትግል ነው። ያው ትንሽም ስለተማረው ሰላማዊ ትግል ያምናል። አሜሪካ ውስጥ ሆኖም ሊመራው ያሰበው ትግል ስለነበር ቫዮለንት ትግል ከሆነ አሜሪካ ውስጥ ሊታሰር ይችላል። ስለዚህ ሰላማዊ ትግል ላይ ፎከስ አደረገ። ሰላማዊ ትግሉ ለምን ያስፈልጋል በኋላ እመጣላችኋለሁ። ወጣቶችን መረጠ። ምን አይነት ወጣቶች? ዩኒቨርሲቲ የጨረሱ እነሱ አእምሯቸው የጀዋርን ሀሳብ በፍጥነት ሊቀበሉ አይችሉም። ቢኮዝ የሚሰራ አእምሮ አላቸው። ሂስ ምንድን ታርጌት ዌር ሃይ ስኩል ተማሪዎች ናቸው። ሃይ ስኩል ተማሪ ማለት 17 18 16 15 ዓመት ልጆች ናቸው። እነዚህ ልጆች ያንተን ሀሳብ እንደ እምነት ይቀበላሉ። ደውልዳይ ለዛ ሀሳብ ይሞቱልሃል። ኦኬ በቃ ለዚህ ሀሳብ ቢኮዝ አእምሯቸው ናይብ ነው። ልጆች ናቸው፣ ስሜታዊ ናቸው፣ ፒውርሊ እንትን ናቸው፣ ሆርሞን ውስጣቸው አለ፣ እልህኞች ናቸው። እነዚህ ልጆች ሞቲቬት ማድረግ እና ለግሬተር ኮዝ እንድትሰለፉ ማድረግ፣ ያ የቄሮ እንቅስቃሴ ማለት ያ ነው። ስለዚህ ይሄ ልጅ ምን ያደረግ ነበር? ፈተና ያሰርቃል የእነሱን አቴንሽን ለማግኘት። ለምሳሌ አንድ ማትሪክ የሚፈተን ተማሪ የሚያሳስበው ማትሪክ ነው። ማትሪክን የሚሰርቅ ሰው ማለት ዳት ፐርሰን ኢዝ ሂሮ። ስለዚህ በዛ አቴንሽናቸውን አገኘ። ኦኤምኤንን መስማት ጀመሩ። ኦኤምኤንን ባይዘው መጀመሪያ ማዳመጥ ወጣቱ የጀመረው ፈተና ከተሰረቀ በኋላ የፈተና ውጤት በኦኤምኤን ለጥፋለን ብሎ ነው። ዴን አሁን ምን አደረገ? ኮሚኒቲው ላይ ሂ ዲዛይንድ ኤቭሪቲንግ ማለት ነው። አሁን አርሚ ያለው ይህንን ከያዘ በኋላ ከኦህዴዶች ጋር መነጋገር ጀመረ። ቢኮዝ እሱ የፈለገው ስልጣን ነው። ወደ ስልጣን ኦህዴድ ከመጣ የተሻሉ ኦህዴዶችን እነሱን ይዘን ሀገር እንሆናለን። ቢኮዝ በኦህዴድም በኦነግም መካከል የኦሮሞ ሀገርነት ላይ ልዩነት ስለሌለ ኔሽን ችግር አሁን አርሚ ያለው መነቅነቂያ። ስለዚህ አሁን ቀጣይ ታርጌት ማን ነው? ኃይለማርያም ደሳለኝ። ኃይለማርያም ደሳለኝን አፕሮች ያደረጉት። ኃይለማርያም ደሳለኝ በአጋጣሚ ላይ የፕሮቴስታንት አማኝ ነው።
ስለዚህ እዚህ ሚኒሶታ ምናምን ገንዘብ ሰጥተው ምናምን በብላክ ጎስፐል ቸርች በኩል ከኃይለማርያም ጋር ውይይት ተጀመረ። ኃይለማርያም ስልጣኑ እንዲለቅ ሪዛይን እንዲያደርግ መግባባት ላይ ደረሱ እና አብይ ጋር አሁን ያገናኘው እና ለማ ጋ ይሄ ነው እነ ማነሱማችሁ እነ ደመቀ መኮንን እና አብይ ጭንቅላቱ ስልጣን መያዝ ትችላላችሁ የሚለው ስሜት ሲመጣ አብይ ደግሞ ወዝሶ ይገር አሁን በኦህዴድ እና በጀዋር መካከል ፊርማ እዚህ ጋር ነው የመጣችው። ኦኬ ከዛ በኋላ ቅድም ከረንት አፌርስ ያነሳው ሀሳብ እዚህ ጋር ነው የሚመጣው። ከዛን የኢህአዴግን ለመጣል ጥንካሬው የት ጋር ነው አለ። ህወሓትን ለመጣል የህወሓት ጥንካሬ መከላከያ ውስጥ ነው ወይ? አንድ ኦኬ። ሁለተኛ የትግራይ ህዝብ ላይ ነው ወይ? ሁለት። ሶስተኛ ቅቡልና ነው። ቅቡልና ኦልሬዲ ተንዷል። የትግራይ ህዝብ ሩቅ ነው ያለው። መከላከያ ነው። አብዛኛው መከላከያ ሰራዊት ኦሮሞዎች ናቸው። ስለዚህ ብዛር አይደል? ያስደነግጣል። የት ነው? ፓርላማ ውስጥ ነው። ትግራይ 38 ወንበር ነው ያላት። ስለዚህ ፓወር የላትም። ከ544 ወንበር ላይ አቅም የላትም። ፌዴሬሽን ምክር ቤት ነው። ትግራይ 6 ወንበር ነው ያላት። አቅም የላትም። የት ነው? እስቲ የት ይመስላል? ዌክአፕ ቲፒኤልኤፍ አቅሙ የት ይመስላል? የምትመታው ኢንፍራስትራክቸሩን ማናጋት ከቻልክ ነው። ግን አቅሙ ግን ያለው ግን ማህበረሰብ ሚሳርጌ ነው። ምን ላይ ቲፒኤልኤፍን መምሳት የሚቻለው ዋነኛነት መዋቅሩን መርበታትን ስትችል። ምንድን ነው መዋቅሩ? ለምሳሌ በመካከላቸው ክፍፍል ዲቪዥን ለመፍጠር መሞከር። ግን አቅም ምንድነው? በራሱ ወይም የትግራይ አገው ቡድን መቀመጫ ናት። ያንን ከንቲባ ቢሮ ነው የያዙት። ይጌትሚ ፉክክሩ ይሄ የእንትን የማንነት ነው። በቃ ቀውሱ ወረዴ ማንነቱ መጥቷል። በቃ ይፈነዳል። ባይዘው ኢትዮጵያ ውስጥ የብሔር ፖለቲካ በቃ ማቹር አድርጓል። ስለዚህ ሁሉም በብሔሩ መሰብሰቡ መጠቅለሉ አይቀርም። ይሄ ምንድን ነው? በወከባ እንትን ነው የትግራይ አገው ትግሬ ነው በሚል ምናምን የተሰባሰበ ትግሬነት እየፈረሰ ነው። እኛ ጋርም እየፈረሰ ነው። አማራና አገው አንድ ነው የሚለውም እየፈረሰ ነው። ኦሮሚያ ላይም እየፈረሰ ነው። ኦሮሚያ የእምነት ፖለቲካ ነው። አክቹዋሊ እሱ ኦልሬዲ አንፎልድ እያደረገ ነው። ሪያሊቲ በቃ ፌስ የምናደርግበት ታይም ደርሷል። ስ ታይም አሁን የነቃ ነው። ፈጣን ነው ኢንፎርሜሽን። አሁን ጌታቸው ረዳ ወደ ፕሪቶሪያ ሲሄድ የላኩትን ደብረ ሲሆን ተኩስ አቁም ፈርሞ እንዲመጣ ነው። ሰውየው ግን ሂድድ ሞርዳንታት የእሱ ቡድን ወደ ስልጣን የሚያመጣ አፕሮች አርጓል። ባይዘዊ በፕሪቶሪያ አግሪመንት አንቀጽ 7-11 ካየው ቲፒኤልኤፍ ሪኮግናይዝ ያደርጓል፣ እንደ ፈራሚም አካል ያስቀምጠዋል። አሁን ቲፒኤልኤፍ የሚባል ድርጅት ይፍረስ ነው አብይ ያላቸው። ዳትሚስ አንዱ ፈራሚ ኃይል ይጠፋል ማለት ነው። ፈራሚ ኃይል ከሌለ ለምሳሌ በትዳር ውስጥ ባልና ሚስት ተድረዋል ወይም ባለትዳር ለማለት ለምሳሌ ቴዲ አንተ ብትሞት ሚስት ባለትዳር አትሆን። ቢኮዝ ትዳሩ አለ የሚባለው አንተ በህይወት እስካለ ድረስ ነው። አሁን የቲፒኤልኤፍ እና የአብይ ውል የፕሪቶሪያ አግሪመንት ሰኪውር የሚሆነው ቲፒኤልኤፍ አላይቭ እስከሆነ ድረስ ነው፣ በህይወት እስካለ ድረስ ነው። አሁን ቲፒኤልኤፍን ወደ ማፍረስ ሲሄዱ እነ ደብረ ጽዮን ያኔ ያው ትንሽ ፖለቲካ ስለሚያውቁ አሁን መጫወቻ ካርድ አላቸው። ልፖሉን አውቀውታል። በፕሪቶሪያ ዳሜጅ እንደማይመጣባቸው ስላወቁ ቲፒኤልኤፍ ይቆይ እያልን ነው የምንታገለው ነው የሚሉት። አሁን ኢንተርናሽናል ኮሚኒቲ በጣም ሊያጠቃቸው ከመጣ ከዚህ ከተንቤና አገው ጋር ወይም ከአጋሚው ጋር ለሚደርስባቸው ግጥሚያ ቲፒኤልኤፍን ሊያፈርሱብን ነው ብለው ነው የሚመጡት። ቲፒኤልኤፍ ፈራሚ ድርጅት ነው። ስለዚህ ፕሪቶሪያ አግሪመንት ስቴሽን አድርገን ወይ ይዘነው መቆየት የምንችለው ቲፒኤልኤፍ በህይወት እስካለ ነው። ቲፒኤልኤፍ ከፈረሰ ፕሪቶሪያ አግሪመንት ይባል የለ። ቢኮዝ ሳይኒንግ ፓርቲስ ዌር ቲፒኤልኤፍ እና አብይ ናቸው። አየህ እነዚህ ኦልሬዲ ክፍተቱን የውሉን ክፍተት አግኝተውታል። ስለዚህ አሁን በጉልበት ይህን ሰውዬ ማባረር ነው። ኦኬ እሺ፣ ያው ዋና አማራዎች ታውቃላችሁ የሴራ ፖለቲካ የተካኑ ናቸው። ስለዚህ ከራሳቸው አቋም አንጻር ነው ፖለቲካ የሚተነትኑት። ጉር እንዳይላችሁ ለማለት ነው።
ኤኒዌይስ ፋይናላይዝ ላድርገው። ያው ምንድነው የሴራ ሳይሆን ይኸውልህ አሁን ኢትዮጵያ ውስጥ እውነት ሴራ ሆኖ የእውነቱን ስታወጣ ሰው መስማት አይፈልግም። የጌታቸው ረዳ አሳልፎ የትግራይን ህዝብ እንደሚሰጥ ዛሬ አይደለም የተናገርነው፣ ጦርነቱ አልተናግረንም። ገባ ከአማራ ጋር ምናምን በጣም አግሬሲቭ አድርጎት ነበረ አብይን ምናምን እያለ ሞር ትግራይ ተጠቂ እንድትሆን ነበር ሲሰራ የነበረው። አላማውን አሳክቶ አሁን የዚህ የአጋሚው ኃይል ይኸውልህ የኢትዮጵያ ፖለቲካ ሂስቶሪካል ቤስድ የአጋሚዎቹ ኤርትራን አስተዳድረው ያውቃሉ። ሰባጋዲስ በሚል የአስተዳደር ስርዓት አስተዳድረዋል። አሁን ኤርትራኖች የፈለገ ቢሆን ትግሬ ብለው አይሳደቡ፣ ሁሌ ይሳደቡ ሰምተህ ከሆነ አጋሚው የትግራይን አገው ነው የሚሳደቡት እንጂ ትግሬን አይሳደቡ። ቢኮዝ ዘይ ፊል ላይክ ዘይ አር ሪሌትድ። ኢትዮጵያ ውስጥም ትግሬ አለ፣ ኤርትራ ውስጥም ትግሬ አለ። ስለ ራሳቸው መስደብ ነው የሚመስላቸው። ጸባቸው ከአጋሚው ጋር ነው። አጋሚው ትግሬ ነው ብሎ አያምኑም። አንድን ኤርትራ ይጠርተህ አጋሚ ትግሬ ነው ወይ ብትለው አይደለም የሚል ይሄ ነው በቃ የተከሰተው። አጋሚዎቹ ደግሞ ከዚህ በፊት አስተዳድረው ስለነበር የኤርትራ